በወሎ በኩል አሳዛኝ ነገር አለ። እንግዲህ ቤተሰቦቻቸውን አዕዘመ አላሁ አጅረሁም ወአሕሰነ ዐዛአሁም ወገፈረ ሊመይቲሂም። ፖለቲካ ለመስራት ስትፈልግ ቲፒኤልኤፍ አረደኝ ትላለህ። አልሐምዱሊላህ ረቢል ዓለሚን አላህ ሱብሓነሁ ወተዓላ ምስጋና ይገባል። አላሁ አክበር። የሙስሊሞችና የተጨቋኞች ደስታ ምን ያህል ነው የሚያስደስት? ተመልከት። እነዚህ ፍልስጤማውያን ናቸው፣ እየተደሰቱ ነው የሚገኙት። ሱጁዱም ወርደዋል። ሐማስና በእስራኤል መካከል የተኩስ አቁም ስምምነት ተፈራርሟል። ወዲያው ደግሞ ተከርበተ ከቲፒኤልኤፍ ጋርም ከሆነ ጋርም ስትሰራ ደግሞ ይታያል። በወሎ በኩል አሳዛኝ ነገር አለ። እንግዲህ ቤተሰቦቻቸውን አዕዘመ አላሁ አጅረሁም ወአሕሰነ ዐዛአሁም ወገፈረ ሊመይቲሂም ወጀበረ አላሁ ሙሲበተሁም። ቤተሰቦቻቸውን አላህ ያጽናቸው፣ አላህ ይሶብራቸው፣ ሟቾችን ደግሞ አላህ ጀነት ያድርጋቸው እና ግፉንም አላህ ይበቀልላቸው፣ ሐቁን አላህ ያውጣላቸው። በዚህ በቃ ይበለን። እንግዲህ በሰው ሀገር እንፈራው የነበረው ነገር ሁሉ ወደኛ ወደ ሀገራችን ተገባ ዋላ አደር ብሏል። አላህ በቃ ይበለን። እንግዲህ አላህ ያረጋጋን፣ እንዲህ ያለ ሙሲባ አላህ ያረጋጋን። በዚህ የሚደሰት ካለ ተገዳይም ተለይቶ አይታይም። አላህ ይበቀለው። መቼም ይሄ የሚያስደስተው ካለ አቅል ያለው ሰው በዛ አይደሰትም። ስለዚህ አላህ ኡማውስ በራሳችን አላህ ያስታርቀን። አሜን። አላህ ያስታርቀን። ሞቱባቸው ቤተሰቦቻቸውን አላህ ይሶብራቸው። ይሄን ከማለት ውጭ ምንም ነው ነገር አለን? አሜን። ጀዛኩሙላሁ ኸይር። አላህ ሀገራችንን ሰላም ያደርግልን፣ ዓለማችንን አማን ያደርግ። የኸዛም ጭንቀት እንደዚሁ በጣም የሚያሳዝን ነው። መካነ ሰላም ላይ የሚሰማነው ነገር እንደስሙ ያ ቦታ የሰላም አምባ ማለት አይደል? መካነ ሰላም እንደስሙ አላህ ያደርገው። አብሽሩ። አላህ እንግዲህ ስብራታችሁን ይጠግን። የቀደሙንን ወንድሞች አባቶች አላህ ሸሂድነታቸውን ይቀበል ኢንሻአላህ። አልሐምዱሊላህ ረቢል ዓለሚን አላህ ሱብሓነሁ ወተዓላ ምስጋና ይገባው። እህቶቻችንን ወንድሞቻችንን እንደዚህ ሲደሰቱ በደስታ ሱጁድ ሲወርዱ ማየት አልሐምዱሊላህ ረቢል ዓለሚን። ይህን ደስታቸውን አላህ ሱብሓነሁ ወተዓላ ሙሉ ያርግላቸው። የገዛ ህዝብ ብዙ መከራና ስቃይ ያሳልፏል። ወደ አላህ ሱብሓነሁ ወተዓላ የሄዱትን ከሹሃዳ ይመዝግባቸው፣ የቀሩትንም በአገራቸው ላይ ሰላሙን ከዚህ በኋላ አላህ ሱብሓነሁ ወተዓላ ይወፍቃቸው በረሕመቱ በእዝነቱ። ይህንን የተስማሙትን ስምምነት ሙሉ ኮምፕሊት የሚደረግ አላህ ያርገው ሱብሓነሁ ወተዓላ። አሁን እንግዲህ እየተቀያየሩ ነው ያሉት፣ እስረኛ ለእስረኛ ማለት ነው። ሲደሰቱ ማየታችን ቀላል ነገር አይደለም። አልሐምዱሊላህ ረቢል ዓለሚን እንበል። መጨረሻውንም አላህ ሱብሓነሁ ወተዓላ ያሳምረው። አላሁመ አሚን። አላሁ አክበር። 2 ዓመት ሆናቸው። በኦክቶበር 7 ሐማስ በእስራኤል ላይ ጀሃነም በር የከፈተበት ቀን። ከዛም በኋላም ደግሞ እስራኤል በ15 ቀን ወይንም ከበዛ በአንድ ወር ሐማስን እደመስሳለሁ እጅ አሰጣለሁኝ ብላ አጋሮቿን አስተባብራ አሜሪካ ብቻ በዚህ 2 ዓመት ውስጥ ለእስራኤል ሐማስን እንድታጠፋ $21 ቢሊዮን ፍሰስ አድርጋለች። ሐማስ ግን አሁንም አለ። እዚህ ጋር እንደምትመለከቱት የፍልስጤን የገዛ ልጆች አፈር ሲበሉ የሚበሉትን አጥተው ስቃያቸው ሲበዛ በየበረሃው ሲሰቃዩ እናቶች ሆዳቸው ላይ ድንጋይ ሲያስሩ፣ አባቶች ሆዳቸው ላይ ድንጋይ ሲያስሩ፣ በየፍርስራሹ ሲወድቁ፣ እናት በምጥ ስትሰቃይ፣ በረሃ ላይ ያለ መድኃኒትና ያለ ምግብ ስትሰቃይ፣ አሁንስ ፍልስጤማውያን ሐማስ ላይ ተስፋ ይቆርጣሉ ብለው ጠላቶች ሲጠብቁ ፍልስጤማውያን ምን አደረጉ? እንደውም ለሐማስኛ ፊዳ እንሁን ማለት ጀመሩ። በሐማስ ላይ ያላቸውን እምነት እያደሱ መሄድ ጀመሩ። ይህ ደግሞ ከምንም በላይ እስራኤልን ተስፋ እያስቆረጠ መጣ። ለዛም ነው ህዝብን እየጨፈጨፈች 2 ዓመት የከረመችው። የተኩስ አቁም ስምምነት ተደርጓል ዛሬ። ይህ የተኩስ አቁም ስምምነትን ግን እስራኤል ወዳና ፈቅዳ አይደለም፣ እጇ ተጠምዝዞ ተገዳ ነው። ሐማስ እጁ ላይ ያሉ ታጋቾችን እንዲሁም ምርኮኞችን በህይወት ያሉትንም የሞቱትንም ይሰጣል። እንዲሁም ሐማስ የሚፈልጋቸውን እስረኞች እስራኤል ትለቃለች። ጦሯንም ከጋዛ ታስወጣለች። ዛሬ የመጀመሪያው ምዕራፍ። ቀጣይ ሰኞ ደግሞ ሐማስ ታጋቾቹን ይለቃል። ትልቁ የስምምነት ምዕራፍ ሊሆን የሚችለው አሁን በውይይት ላይ ያለው ነው። ጋዛን ማን ያስተዳድራታል? እንዲሁም ሐማስ ትጥቅ ይፈታል ወይ ነው ትልቁ ጥያቄ። ይሄ ነው ትልቁ ጥያቄ ነው።
ፍልስጤማውያን ሐማስ ላይ ያላቸውን እምነት መቼም ቢሆን አይሸረሽሩትም። ሐማስም ደግሞ ለፍልስጤማውያን መታገሉን መቼም አያቆምም። ይህ እስከሆነ ድረስ ግን ፍልስጤማውያን ነጻ ይወጣሉ። ዛሬ መልካም ዜና፣ ደስ የሚል ዜና ይዤላችሁ የመጣሁት የጦርነት ዜና አይደለም። በሐማስና በእስራኤል መካከል የተኩስ አቁም ስምምነት ተፈራርሟል። ከሶስት ሰዓታት በፊት ነበር እንግዲህ ይህ ስምምነት የተካሄደው በሐማስና በእስራኤል ተወካዮች መካከል በግብጽ ውስጥ ነበር ይሄ ዲል የተፈራረሙት። ተመልከታቸው፣ የእስራኤል እንትኖች ናቸው፣ የእስራኤል ዴሌጌሽን ናቸው። ከተፈራረሙ በኋላ ወር ደግሞ ከስምምነቱ በኋላ እንደዚህ ፈገግታቸው የሚታየው። እዚህ ጋር ደግሞ የሐማስ እንትኖች ናቸው፣ የሐማስ ኔጎሽቲንግ ቲም ወር ደግሞ የሐማስ የስምምነት ቲሞች ናቸው። እነዚህ ደግሞ ዶናልድ ትራምፕ ነበር እንግዲህ ስምምነት መጀመሪያ ላይ ለዓለም ያሳወቁት። እንግዲህ እሳቸው የነበሩት አሜሪካ ነው። እንግዲህ በግብጽ የነበረውን ስምምነት ያሳወቁት መጀመሪያ ዶናልድ ትራምፕ ነበሩ። የእሳቸውን ፒስ ፕላን ነበር እንግዲህ የመጀመሪያውን ፌዝ 1 ወር ደግሞ ክፍል 1 የተባለውን የስምምነት እንትን የተፈራረሙት። ቀጣይ ስምምነቶች የሚኖሩ ከሆነ እንመለከታለን። ቀጣይ ፌዞች የሚኖሩ ከሆነ የመጀመሪያው ፌዝ ግን ምንድነው? ሐማስ የያዛቸውን ሆስቴጆች ደግሞ ሐማስ የያዛቸውን ታጋቾች ኢሚዲየትሊ ለመልቀቅና እስራኤል ደግሞ ከያዘችው ቦታ ኢሚዲየትሊ ዊዝድሮ ለማድረግ ነው። ዶናልድ ትራምፕ እንደተናገሩት ከሆነ በዚህ ዊኬንድ በያዝነው ሳምንት መጨረሻ ላይ ሆስቴጆች ሙሉ በሙሉ ይለቀቃሉ፣ ደግሞ ታጋቾች ሙሉ በሙሉ ይለቀቃሉ። ከዛ በተጨማሪ ደግሞ እስራኤል ዊዝድሮ ማድረግ ትጀምራለች። ይህ የመጀመሪያው ፌዝ ይሄ ነው። ቀጣይ ፌዞች የሚኖሩ ይሆናሉ። የሐማስ መሳሪያ እንትን ማለት ዲሳርም ማድረግ ወር ደግሞ ትጥቅ መፍታት፣ በተጨማሪ የጋዛ ስትሪፕን ለሌላ ሰው አድሚኒስትሬሽን መስጠት ማለት ነው። ብቻ እንግዲህ ፋይናሊ በሚድል ኢስት ኤቨርላስቲንግ ወር ደግሞ የሚቆይ አይነት ሰላም ምና ይመስለኛል። ትንሽ የጉንፋን ነገር ይዞኛል፣ ለዛ ነው ፊቴም ድምጼም እንደዚህ ሆነው። ቀጣይ ፌዞች ሲፈራረሙ ማሳወቃቸው ይሆናል። ፎሎ ማድረጋችሁ እንዳትረሱ። አንተ በታላቅ ስነ ምግባር ላይ ነህ የተባለላቸው ነብያችን ሙሐመድ ሰለላሁ ዐለይሂ ወሰለም አላህ በቁርአኑ ለዓለማት እዝነት አድርገን ላክነህ ያለላቸው ሙሐመድ ሰለላሁ ዐለይሂ ወሰለም ከተወለዱ 1500 ዓመታት ሆኑ። በነብያችን ውልደት በእሳቸው ለኛ ነብይ ሆነው መላክ የእሳቸው ኡመት በመሆናችን እጅግ ብዙ ያተረፍነው ሙስሊሞች እድሜ ልካችንን ስለሳቸው እንዘክራለን። በእሳቸው ልክ ታሪኩ የተጠና፣ በእሳቸው ልክ ታሪኩ የተነገረ፣ በእሳቸው ልክ የተወደሰና የተወደደ አንድም ሰው በዱንያ ላይ የለም። እኛ ሙስሊሞች ህይወታችንን ነብያችን ሰለላሁ ዐለይሂ ወሰለም በሰጡን አቅጣጫ ለመኖር እንሞክራለን። የእሳቸውን ፈለግ ለመከተል እንሞክራለን። ባህሪያቸውን ኮፒ ለማድረግ እንጣጣራለን። አሳክተነዋል ወይ? I don't think so። ግን እንሞክራለን እድሜ ልካችንን። ከሳቸው ትልቁ ነገራቸው ስነ ምግባራቸው ነበረ። ትልቁ ነገራቸው እዝነታቸው፣ ረህማቸው ነበርና በጣም የምትገርመኝና አንድ ስቶሪ ልንገራችሁ። በአንድ ወቅት ወክ እያደረጉ ነበር ነብያችን ሰለላሁ ዐለይሂ ወሰለም እና ሁሌ ሰላም የሚላቸው ህጻን ልጅ አለ። ከዛ የዛን ቀን ተክዟል። ምን ነው ካሉት ወፌ እኮ ሞተችብኝ አላቸው። ኑቀይር የምትባል ወፍ ነበረች። ውይ ኑቀይር ሞተች አሉት። አዎ ሞተችብኝ። ከዛ ቁጭ ብለው ያጽናኑት ጀመር። በቃ አይዞህ አላህ የተሻለ ይተካል አሉላችን ወደ አላህ ያጅነን እያሉ ያወሩታል። ከዛ በኋላ ባልደረቦቻቸው በመንገድ ሲያልፉ አዩአቸው። እንዴ ያ ረሱላህ ምን ይሰራሉ ደግሞ ከህፃን ልጅ ጋር ቁጭ ብለው ሲሏቸው፣ ይሄ ወዳጃችን እኮ ወፉ ሞታበታለች ኑ አጽናኑት ብለው ሌሎቹን ትልቆቹን ሰዎች ሁሉ አስመጥተው እንዲያጽናኑት አደረጉና እኔ ከዚህ ስቶሪ በጣም ፋሲኔት የሚያደርገኝ አንደኛ ህፃን ልጅን ሲሪየስሊ ቴክ ማድረጋቸው። እንግዲህ እሳቸው በተፈጠሩበት ዘመን ላይ ሰዎች ህፃን ልጅን ስሜ አላቅም አቅፌው አላቅም እያሉ የሚናዘዙበት የነበረ ነው። በጣም ለህፃናት በቃ ራህማ የሌለ እዝነት የሌለበት ልጆች እንደ ሰው የማይታዩበት ጊዜ ነበር። ከዛ እሳቸው ግን ይሄ ልጅ ሲሪየስሊ ቴክ አድርገው ወይ ምንም ከምናምን ብለው አዋርተው ቁጭ ብለው ያጽናኑታል። ከዛ ደግሞ ትልቆቹ ሰዎች ሌሎቹም ሲሪየስሊ ቴክ እንዲያደርጉት ኑ አብራችሁ ቁጭ በሉ ብለው እንዲያጽናኑት አደረጉ። ከዛ ደግሞ የገረመኝ ሌላው ላይክ እንስሳ ነው ምናምን አላሉም። በቃ እሱን ልቡን አድምቶታል። ስለዚህ እሱን ልቡን ያደማውን ነገር ለማቅለል ይሞክራሉ፣ ሊረዱት ይሞክራሉና በጣም ፋሲኔት የሚያደርገኝ አንድ ስቶሪ ነው። ሌሎች እኔ በጣም መወዳቸውን እኔ ህይወት ላይ ተጽዕኖ ያላቸውን ስቶሪዎች እነግራቸዋለሁ የእሳቸውን አለፍ አለፍ እያለን። ለዛሬ ግን እቺ ትበቃናለች። ባይሆን ይህ ወር ረቢዑል አወል በታሪክ ምን ተከስቶበታል የሚለውን ነግራችሁ ልጨርስ። አንደኛ ሂጅራ የተከሰተው በዚህ ወር ነው። ሂጅራ ሁላችሁም እንደምታውቁት ነብያችን ሙሐመድ ሰለላሁ ዐለይሂ ወሰለም የመካ ቁረይሾች ሲያስቸግሯቸው ባልደረቦቻቸውን እየተተናኮሉ በቃ እያሰቃዩ ሲያስቸግሯቸው ወደ መዲና የተሰደዱበት ሂደት ነው። ከዛ በኋላም የእስልምና ካለንደሩ በሂጅራ ነው መቆጠር የቀጠለው። ሂጅራ የተከሰተው በረቢዑል አወል ነው። ሁለተኛ ነገር የቁባ መስጂድ የተሰራው በረቢዑል አወል ነው። ዩ ሪሜምበር መዲና ከመድረሳቸው በፊት ነብያችን ሰለላሁ ዐለይሂ ወሰለም ቁባ ላይ አርፈው ነበረ ለተወሰኑ ቀናትና መስጂድ ሰርተዋል። እዛ በጣም የሚያምር በጣም ደስ የሚል በጣም ልብ የሚያረጋጋ መስጂድ ነው። ነብያችንም በጣም ይወዱት ስለነበረ ሁልጊዜ ቅዳሜ ከመዲና አንዳንዴ ወክ ያደረጉ አንዳንዴ በግመላቸው እየሄዱ እዛ ይሰግዱ ነበር ይባላል። ሌላኛው ሂስቶሪካል ኢቨንት ደግሞ የጁምዓ ሰላት በጀማዓ ጁምዓ መስገድ የተጀመረው ረቢዑል አወል ላይ ነው። ዛሬም ጁምዓ ነው። እንግዲህ እቺን ያሳባችሁ ሄዱ። ኦኬ ይሄን ጥያቄ አስረዳኝ ያልኩ ፋኖና ኦነግ አይ ዶንት ኖ የትኛው ፋኖ እንደሆነ በተለይ አማራ ፋኖ በጎጃም ሊሆን ይችላል ስፔሲፊካሊ፣ ሌሎቹ አይመስልኝም ወይ እስክንድር አይመስልኝም። ለፋኖችን ፌርነስ ሰምተሃል አንተ። በአንድ በኩል እንደያስፈላጊነቱ ፖለቲካዊ ለመስራት ስትፈልግ ኦነግ አረዳኝ ትላለህ።
ፖለቲካ ለመስራት ስትፈልግ ቲፒኤልኤፍ አረደኝ ትላለህ። ወዲያው ደግሞ ተከርበተ ከቲፒኤልኤፍ ጋርም ከኦነጋም ስትሰራ ደግሞ ይታያል። አይጋጭም ወይ? የኔ ጥያቄ አሁን ይሄ ያሳስቧችሁ ከሆነ አያሳስባችሁ ላለው እኔ ደግሞ ኦኬ ይጋጫል አይጋጭም ምናምን ሰው ሳይሆን አሳስቧችሁ ከሆነ ስለ አማራ ትግል አስባችሁ ከሆነ አትጨነቁ፣ ግድ የላችሁ። አንድ ጊዜ ዩናይትድ አማራ የአማራ ህዝብ ላይ እንደፈለክ የመናገር መብት የለም። ቴዲ ነኝ የምነግርህ እኮ እኔ እኮ መቼ አልኩኝ ቴዲ? ህዝቡ የግል ንብረትህ አይደለም። ማንንም ልትሆን ትችላለህ። ኦሮሞ፣ አማራ፣ ትግራይ እኔ ጋር ስትመጣ አይመለከት የሚባል ጨዋታ የለም። እሱ ሌላ ቦታ ተናገረው። የአማራ ህዝብ ተበድሏል፣ በደል ደርሶበታል። ከአንተ በፊትም ከዛ በፊትም አሁንም ብዙ ጊዜ ስናገረው የነበረ ነገር ነው። ይሄን ጉዳይ ምን አድርገህ ነው ኦነግ ገሎኛል፣ አፈናቅሎኛል፣ ኢሰብአዊ ድርጊት ፈጽሙብኛል ብለህ መልሰህ ደግሞ አብረህ ከኦነግ ጋር ስትሰራ ደግሞ እያነበብኩኝ ነው፣ በዜና እየሰማሁኝ ነው። እዚህ ጋር በዚህ መድረክ ላይ ደግሞ ኦነግ እያረደኝ ነው ካልክ አይጋጭም ወይ? እኔ ጥያቄ አሳስበህ ምን አለ? ኦፍኮርስ ለህዝቡ ያሳስበኛል ከማንም በላይ ወይም ከማንም ያልተናነሰ። ምን ማለት ነው? አሁን እኮ ቴዲ ለጠየቀ ጥያቄ መልስ እየሰጠው አሳስባችሁ ምንም አያገባችሁ ማለት መልስ አለ። አድማጮች አሉ፣ ለአድማጮች ነው መልስ እየሰጠው ያለው። አንተ ምላሽን ስጥ እንጂ አያገባህ የሚባል ነገር የለም። አላልኩም ብያለሁ። አያሳስባችሁ አልከኝ። አያሳስባችሁ ማለት አንተ እኮ አንድ ሰው ነህ እኮ ሁሉ ሰው አይደለም። አያሳስባችሁ ማለት ለተመልካቾች ይሄ ነገር አያሳስባችሁ፣ በቀና ነገር የምትከታተሉ ሰዎች አያሳስባችሁን እያልኳለሁ። አሁንም ደግሞ አለ ቴዲ ያሳስባል አልኩ። አሁን ጥያቄውን ከጠየቅኩ አንድ መመለስ አልችልም፣ ሌላ ነው መልስ ነው ራሱን በቻለ መንገድ። እድል እኮ አልሰጠኝም። ፋታው ሰጣለሁ እኮ አድበስብሳ እንዳታልፍ ነው። ጥያቄውን ጠይቄያለሁ። በቀላል አማርኛ የጠቀምኩት መልስልኝ። እኔ ደግሞ ከበድ ባለ አማርኛ መልስላለሁ። ችግር የለውም። አማርኛ ተጠቀም፣ እኔ እረዳለሁ። ኦኬ እሺ፣ እድሉን ስጠኛ ፕሊዝ። ኢንተራፕት ከዚህ በኋላ ኢንተራፕት አላደርግም። ችግር የለውም። በአክብሮት ጠይቃለሁ። ጫና እየፈጠርክብኝ። እኔ በዙር ብሔርተኛ ነው። በዙር እድሜ ልኬን ሳስጨንቅ ኖራለሁ። አትጠራጠር። በዚህ መጠየቁን ሳይሆን ቴዲ በተነሱት ኢሹዎች ላይ አድሬስ እንዳላረግ እያረከኝ ነው። በግልጽ እኔ አሁን እኮ ጥያቄ ጠይቄያለሁ፣ መልስልኝ ነው ያልኩህ። እመልሳለሁ አልኩ። እድሉን ስጠኛ። እሺ ሜዳውን ፈረሱ ቴንኪው። ፈረሱም ከሆነ ፈረሱን ጋልቤ እዚህ ያሉ ካድሬዎችን ጭምር ነክቼ ያልፋለሁ። ቴዲ ፕሊዝ። እዚህ ያለ ኮልኮሌ ልንገርህ፣ በደርግ ጊዜ የነበረ የተሸነፈው አካል ስድብ ነው። ፕሊዝ ኮልኮሌ ፖለቲካ ይችላል። እሺ እዚህ ያለው ሁሉ በቀደመም ብለኛል። አንድ ነገር ወራዳም ፖለቲካ አድርገዋል። ወራዳ መጠቀም ትችላለህ። የህዝብ ተወካዮች ምክር ቤት ስለተጠቀማችሁ ወራዶች አገሪቱን በኮንጎ ጫማ ለመጣ ያስረከበው ወራዳ ዛሬ ሰራዊቱን ይወጉታል ሽፍቶች ብሎ ሲናገር ወራዳ ነው አለው። ጀነራል ሆነ መንግስት ሆነ ታንክ ይዘ መድፍ ይዘ በኮንጎ ጫማ ለመጣ ነው ተሸንፈ ሄድከው። ቴዲ የመለስ ዜናዊ አማካሪ አቶ ንዋይ ደበብ ይባላል። የኢኮኖሚ አማካሪ ኤርትራ ነበሩ። ያሁን ጦርነት ሲካሄድ ንዋይ ይባላሉ። አቶ ንዋይ ኤርትራ ነበሩ። የኢኮኖሚ ቁልፍ አማካሪ የህግ አማካሪው ንዋይ ገብረአብ ንዋይ ገብረአብ በቅርብ ጊዜ ነው የሞቱት። የመለስ ዜናዊ የኢኮኖሚ አማካሪ ነበሩ። ጠቅላይ ሚኒስትር ቢሮ የመለስ ዜናዊ የህግ አማካሪ ዶክተር ፋሲል ይባል ነበር። እናቱ ኤርትራዊ አባቱ ጁሽ ነጭ። ያ ጦርነት ሲካሄድ ኦኬ። ዛሬ አብይ አህመድ የሚያማክሩት የደርግ የተሸነፉ ተሸናፊ ጀነራሎች ምናምን ናቸው። ፈርጥጠው የሄዱ አገር አስረክበው የሄዱ ሞራል የሌላቸው ናቸው። አሁን አብይን የሚያሳስቡት ያኔ ልንገር ቴዲ መለስን አማከሩና ልክ እንደዚህ የኤርትራን ተራራውን ወንዙን እናውቀዋለን ብለው የደርግ ሰራዊት የሚመለሱ ተብሎ ተመልሶ 10ኛ ክፍለ ጦር የሚባል ተቋቁሞ ኮሎኔል ግርማ የሚባሉ ሰው የመሩት ነበር። አስታውሳለሁ። ኮሎኔል ግርማ ተራራው ክፍለ ጦር የነበሩ ኤርትራ ናቸው። አባሯቸው ባሌ ጎባ ውስጥ ገበሬ ሆነው የነበሩ ሰው ናቸው። አስገድደው ያመጧቸው። እሳቸውን አምጥተው አቋቁሞ ይህን ሰራዊት ባረንቱ ድረስ ሂዶ ምንድነው የሆነ ተራራውን አውቃለሁ ሲል የነበረው ወንዙን አውቃለሁ ሲል የነበረው እዛው አሸዋው ነው የቀረው። ባረንቱ ድረስ ሂዶ መለስን የሚያማክሩት ደግሞ እዚህ ውስጡ አጠገቡ ያሉት ኤርትራኖች ነበሩ። ኦኬ ዛሬ አብይ አህመድ ኤርትራን አሰብን አስመልሳለሁ ወዘተ ሲል እሱን የሚያማክሩት ያን ተሸንፈው የወጡ የደርግ መኮንኖች ናቸው።
ይሁን እዚህ ያለ 30,000 ጦር የወልቃይት ህዝብ በላብን ጨፈጨፈን ብሎ ሲናገር እስካሁን እየጠበኩ ነው። ግን የኦነጉን ጥያቄ አልመለስክልኝም። እመልሳለሁ። ሰዓት አለኝ እኮ ቴዲ፣ ሰዓት አለኝ እኮ። አንተ እኮ እቺን ነገር እንዳልነካባቸው ፈልጋለሁ መሰለኝ። ስለዚህ እነዚህ የተሸነፉ ሰዎች እኔ ልንገራችሁ፣ የማናችሁም ፖለቲካ ደስ አይለኝም፣ ከኔ ጋር ይጋጫል። ስለዚህ ከማናችሁም ጎን ልሆን አልችልም። አይ ነው በቃ። ስለዚህ ይሄ ነው የኔ ፕሪንሲፕል። ስለዚህ ማናችሁንም አብጠርጥሬ ጠይቃለሁ። ለምን ማንህም አትሆንም? ኦኬ ይሁን ቴዲ፣ እድል ስለፈጠርክልን ነው። በክብር ነው መጠይቅ፣ እሱን እንድትመልስ ነው እንጂ ይሄ እንድትነካብኝ ይሄ እንዳትነካብኝ የምለው ነገር የለም ለማለት ነው። በክብር ነው ጠይቅ፣ እድሉ ስለሰጠህን ነው እንጂ አንድ ሳይድ የኛ ደጋፊ ሁን ብለን አልጀነጀንም። እሺ እኛም እኮ ይናል ቴዲ፣ እኛ ጋር ሁን አላልንም እኮ። እድሉ ስለሰጠህን ግን እኩል አድርገህ አነጋግረን ነው እያልን ያለ ነው። እኩል እድሉ ስጠን ነው እያልን በቃ። እንዳትረሳው ነው ጥያቄው። ስለዚህ እነዚህ ተሸናፊዎች ልንገርህ፣ እነዚህ ተሸናፊዎች አሁንም ጉራቸውን ይነፋሉ እንጂ እንደ መንግስቱ ኃይለማርያም አንድ ወታደርና አንድ ክላስ ሲቀር ድረስ እንዋጋለን ይላሉ እንጂ ሊያረጉት አይችሉም። ፈሪዎች ናቸው፣ አቋም የላቸው። ይሄን ያረጉት በዚህ ጨርስላሉ። በተረፈ ግን እናንተ ኦነግ ጨፈጨፈን ትላላችሁ። አሁን ደግሞ ከኦነግ ጋር አሊያንስ እየፈጠራችሁ ነው። አንደኛ ተጨባጭ ነገር የሌለው ወሬ ነው። ሁለተኛ ማንም ሰው ማንም ጋዜጠኛ የመሰለውን ሊጽፍ